ክርስቲያን ሙስሊም ወገኖቼ እንዴት ናችሁ? ይህ መጽሐፍ ቅዱስና ቁርአን የተሰኘ የዩቲዩብ ቻናላችን ነው። በዚህ ቻናል መጽሐፍ ቅዱስና ቁርአንን ጎን ለጎን አድርገን እናያለን። ይህ የመጀመሪያ ፕሮግራማችን ነው። መግቢያ ነው ዛሬ የምናደርገው። ብዙ ወደ ውስጥ ገብተን የምናየው ነገር አይኖርም፣ መጀመሪያ ፕሮግራም ስለሆነ። ግን የዚህ ቻናል ዓላማ ምንድን ነው? በመጽሐፍ ቅዱስና በቁርአን መካከል ያለውን ልዩነት ሰው እንዲረዳ ለማድረግ ነው ይህ ፕሮግራም የተዘጋጀው። እኔ መጽሐፍ ቅዱስን ለማንበብ ሞክሬያለሁ፣ ቁርአንም ደግሞ እያነበብኩኝ ነው። በእነዚህ ሁለት መጽሐፎች መካከል በጣም ብዙ ልዩነት አለ። ስለዚህ ልዩነቱ ምንድን ነው? የትኛውስ ትክክል ሊሆን ይችላል? ለምሳሌ በአንድ ሀሳብ ላይ መጽሐፍ ቅዱስ የሚለው ሌላ፣ ቁርአን ደግሞ የሚለው ሌላ ሲሆንብን የትኛው ነው እውነተኛው ታሪክ ብለን የምናይበት ፕሮግራም ይሆናል ማለት ነው። ብዙ ትማሩበታላችሁ ብዬ አስባለሁ። እንግዲህ እንደነገርኳችሁ ዛሬ መግቢያ ነው። እስቲ ለመግቢያነት ዛሬ አንዳንድ ነገሮችን መናገር እፈልጋለሁ። ለምሳሌ በእስልምና ሃይማኖት አብርሃም የእስልምና ሃይማኖት ነቢይ እንደሆነ፣ ሙሴ የእስልምና ሃይማኖት ነቢይ እንደሆነ፣ ዳዊትም እንደዛው ይነገራል። ነቢዩላይ ኢብራሂም፣ ነቢዩላይ ሙሳ፣ ነቢዩላይ እያሉ በመጽሐፍ ቅዱስ በተለይ በብሉይ ኪዳን ያሉትን ሰዎች ሁሉ ነቢይ አድርገው የእስልምና ነቢይ እንደሆነ አድርገው ይጠራሉ። ግን እስልምና መቼ ነው የተጀመረው? አንድ ሰው እስላም የሆነው እንዴት ነው? ለምሳሌ በአብርሃምና በመሐመድ መካከል ወደ 2600 ዓመት ርቀት አለ። 2600 ዓመት ርቀት አለ በአብርሃምና በመሐመድ መካከል። እንግዲህ በእስልምና አንድ ሰው እስላም ነው የሚባለው ላኢላሃ ኢለላህ መሐመድ ረሱሉላህ ብሎ ሲያምን ነው። በመሐመድ ሲያምን ነው ሰው እስላም የሚባለው። አብርሃም በመሐመድ አላመነም። ከአብርሃም በፊት ከ2600 ዓመት በፊት ነው አብርሃም የኖረው። ስለዚህ ሙስሊም ወገኖቼ አብርሃም ነቢያችን ነው ስትሉ እንዴት በምን ሂሳብ ነው? ምክንያቱም አብርሃም በመሐመድ አምናል ወይ? አብርሃም ብቻ አይደለም፣ ወደ ሙሴ እንሄዳለን። በጣም በቁርአን ውስጥ ከተጠቀሱ ሰዎች አንዱ ሙሴ ነው። የእስልምና ነቢይ ተደርጎ ማለት ነው በቁርአን ውስጥ። በሙሴና በመሐመድ መካከል ቢያንስ የ2000 ዓመት ርቀት አለ። ሙሴ ከኖረበት ዘመን ከ2000 ዓመት በኋላ ነው መሐመድ ተወልዶ አገልግሎቱን የሰጠው። እንግዲህ ምን ማለት ነው? ያኔ እስልምና የለም፣ መሐመድ የለም፣ ሙሴ እስላም አይደለም፣ በመሐመድም አላመነም። ታዲያ ይሄንን ሙሴን በመሐመድ ያላመነውን አሽሃዱ ላኢላሃ ኢለላህ መሐመድ ረሱሉላህ ያላለውን ሰው እግዚአብሔር አምላክ ነው መሐመድ ደግሞ ነቢዩ ነው ብሎ ያላመነን ሰው የእስልምና ነቢይ ነው ማለት ምን ማለት ነው? እንዴት እንደዛ ሊሆን ይችላል? ዳዊትም ሌሎችም ብዙ ሰው መጥቀስ እንችላለን። ስለዚህ እስልምና የተጀመረው በመሐመድ ነው። ከመሐመድ በፊት እስልምና የለም፣ ሊኖርም አይችልም። ስለዚህ አብርሃም የአይሁዳውያን አባት ነው። አብርሃም እንዳውም በመጽሐፍ ቅዱስ ውስጥ በነቢይነት አይታወቅም። አብርሃም የሚታወቀው በአባትነት ነው። ለምሳሌ የእስራኤላውያን አባት ነው አብርሃም። በመጽሐፍ ቅዱስ በአዲስ ኪዳን ደግሞ በገላትያ ምዕራፍ 4 ይመስለኛል፣ እኛ ደግሞ በእምነት የአዲስ ኪዳን አማኞች በኢየሱስ ያመኑ ሰዎች የአብርሃም ልጆች እንደሆን መጽሐፍ ቅዱስ ይናገራል። አብርሃም ማለት አባት ማለት ነው እንጂ ነቢይ ማለት አይደለም። ሙሴ በምንበት ጊዜ ደግሞ ሙሴ የሚታወቀው በመጽሐፍ ቅዱስ ውስጥ በመሪነት ነው። የእስራኤልን ሕዝብ ከግብፅ መርቶ ተስፋይቱ ምድር ዳርቻ ድረስ ያደረሰ ሰው ነው ሙሴ። እርግጥ እዛም ባይገባ እስከ ዳርቻ ድረስ የወሰደ በጣም ረጅም ዓመት የእስራኤልን ሕዝብ ወደ ተስፋይቱ ምድር ያስጠጋ ሰው ነው ሙሴ። ሙሴ የሚታወቀው በመሪነት ነው። እርግጥ ነቢይ ነው፣ ግን በነቢይ አገልግሎት ብዙ አይታወቅም። መሪ ነው ሙሴ። ዳዊትም ደግሞ ንጉሥ ነው። በነቢይነት ብዙም አይታወቅም። እርግጥ ነቢይ ነው፣ ግን በእስልምና ምንድን ነው? ሁሉም
ነቢያቶች ናቸው። ነቢይ ነው አብርሃም፣ ሙሴ ነቢይ ነው፣ ኢዮብ ነቢይ ነው፣ ሶሎሞን ነቢይ ነው የሚል ነገር አለ። ነቢይ ያልሆኑትን ሰዎች የመጽሐፍ ቅዱስን ሰዎች ወስዶ ነቢይ ናቸው የማለት ነገር በእስልምና ውስጥ የተለመደ ነገር ነው። ስለዚህ ለማጠቃለል ያህል መሐመድ ሳይወለድ እስልምና ሳይኖር የኖሩትን ሰዎች እስላም ናቸው ማለት እንዴት እንችላለን? እንዴት አብርሃም እስላም ሊሆን ይችላል? በመሐመድ ሳያምን ሸሃዳ ሳያደርግ፣ ሙሴም እንደዛው፣ ዳዊትም እንደዛው እና ብዙ ሰዎች መጥቀስ ይቻላል። ስለዚህ አብርሃም የአይሁዳውያን አባት ነው። ለእኛ ለክርስቲያኖች ደግሞ በእምነት የእሱ ልጆች ነን። ሙሴ መሪ ነው፣ የእስራኤል ሕዝብ መሪ ነው። እነዚህ ሰዎች ከእስልምና ጋር አይገናኙም። እስልምና የጀመረው በመሐመድ ነው። ከሱ በኋላ በተነሱ ሰዎች ከሊፋ በነ ኡቱማን ከሱ በኋላ ነው እስልምና የመጣው እንጂ ከመሐመድ በፊት እስልምና የለም። ስለዚህ ከእስልምና በፊት የነበሩትን የመጽሐፍ ቅዱስ የአይሁድን መሪዎች የአይሁድን ሃይማኖት አባቶች ወስዶ እነዚህ እኮ እስላሞች ናቸው ነቢያችን ናቸው ማለት ትክክለኛ ነገር ነው ብዬ አላምንም። ይህ እንግዲህ ለመግቢያነት ነው የዛሬ ፕሮግራም። በሚቀጥለው ጊዜ በጥልቀት እንሄድበታለን። ስለሰማችሁኝ በጣም አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። ይህ መጽሐፍ ቅዱስና ቁርአን የተሰኘው የዩቱብ ቻናላችን ነው። ለዛሬ እዚህ ላይ እናበቃለን። ሰላም ቆዩ።